ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን የኢትዮጵያ የዋጋ ግሽበት ወደ 15.3% ከፍ አለ። በጤና መድን ሽፋን ከፍተኛ ወጪ የሚጠይቁ ሕክምናዎች ለዝቅተኛው ማህበረሰብ እየቀረቡ መሆኑ ተገለጸ። ለአዲስ አበባ ተጨባጭ እድገት በቅንነትና በታማኝነት መስራታችንን እንቀጥላለን ሲሉ ከንቲባ አዳነች አቤቤ ተናገሩ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ በሀገራዊ ምክክር ውጤቶች ተግባራዊነት አስተዋጽኦ የሚያደርጉ 5 ነጥቦችን ይፋ አደረገ። ኤርትራ በየመን የባህር ዳርቻ አቅራቢያ የተጠለፈችው ነዳጅ ጫኝ መርከብ በሐሰት ሰንደቅ ዓላማ መጠቀሟና ከኤርትራ ጋር ምንም አይነት ግንኙነት እንደሌላት ገለጸች። የኢትዮጵያ የዋጋ ግሽበት ወደ 15.3% ከፍ አለ። የስኳርና የቡና ዋጋም በከፍተኛ ሁኔታ ጨምሯል። በኢትዮጵያ የሐምሌ ወር 2018 ዓ.ም የዋጋ ግሽበት 15.3% መድረሱን የኢትዮጵያ ስታትስቲክስ አገልግሎት ይፋ ያደረገው አዲስ መረጃ አመለከተ። የዋጋ ግሽበቱ ባለፈው ሰኔ ወር ከነበረው 13.9%፣ ባለፈው ዓመት ተመሳሳይ ወቅት ከነበረው 13.7% ጋር ሲነጻጸር ጭማሪ ያሳየ ሲሆን በዚህም የምግብና ምግብ ነክ ያልሆኑ የፍጆታ ዕቃዎች ዋጋ ዳግም መናሩ ተጠቅሷል። የሐምሌ ወር የዋጋ ግሽበት አሃዝ ባለፈው የበጀት ዓመት አብዛኛውን ጊዜ ይታይ ከነበረው የዋጋ ንረት መቀነስ አዝማሚያ የተለያየ መሆኑና ከፍተኛ ግሽበት መመዝገቡን አሳይቷል። የኢትዮጵያ ስታትስቲክስ አገልግሎት አዲሱ መረጃ እንደሚያሳየው ዓመታዊ የዋጋ ንረት በታህሳስ 2018 ዓ.ም 9.7% ደርሶ ነበር። ከዚህ በኋላ ግን እንደገና መጨመር ጀምሮ በግንቦት ወር 13.4%፣ በሐምሌ ወር ደግሞ 15.3% ከፍ ብሏል። በጤና መድን ሽፋን ከፍተኛ ወጪ የሚጠይቁ ሕክምናዎችን ለዝቅተኛው ማህበረሰብ እየቀረበ መሆኑ ተገለጸ። በኢትዮጵያ ዝቅተኛ ገቢ ያላቸው ዜጎች ከፍተኛ ወጪ የሚጠይቁና ከአቅም በላይ የሆኑ ትልልቅ ሕክምናዎችን በጤና መድን ስርዓት አማካኝነት እንዲያገኙ የማድረጉ ስራ አጠናክሮ መቀጠሉን የጤና ሚኒስቴር አሳውቋል። በተለይም እንደ ልብና የአጥንት ቀዶ ሕክምና ያሉ ከፍተኛ የገንዘብ ወጪ የሚጠይቁ የሕክምና አይነቶች በመድህን ጥቅል ውስጥ ተካተው ለህብረተሰቡ አገልግሎት እየሰጡ መሆናቸውን የጤና ሚኒስቴር ዴኤታ ወይዘሮ ሳህረላ አብዱላሂ ናቸው። አክለውም በአሁኑ ወቅት መደበኛ ባልሆነ የኢኮኖሚ እንቅስቃሴ ውስጥ የሚገኙ ከ63 ሚሊዮን በላይ ዜጎች ወይም 15 ሚሊዮን አባወራዎች የህብረተሰብ አቀፍ የጤና መድን ጠቃሚ መሆን መቻላቸውን ጠቁሟል። የአሃዝ ዜጎች ሕክምና ለማግኘት ከኪሳቸው የሚያወጡት ከፍተኛ ወጪን በማስቀረት በኩል የጎላ ድርሻ ማበርከቱን ተናግረዋል። የጤና መድን ስርዓቱ ትልልቅ ሕክምናዎችን ማጋቀፍ ማህበረሰቡን ከከፋ ኢኮኖሚ አደጋ መታደጉን ገልጸዋል። ይህ ስርዓት ባይኖር ኖሮ ዜጎች ሕክምና ለማግኘት ከኪሳቸው የሚያወጡት ወጪ ለከፋ ማህበራዊና ኢኮኖሚ አደጋ ያጋልጣቸው ነበር ሲሉም ጠቅመዋል። በአሁኑ ወቅት ከስርዓቱ ውጪ የሆኑ የተወሰኑ የቅንጦት ሕክምናዎች ብቻ መሆናቸውን ገልጸው ሆኖም አገልግሎቱ የሚሰጥባቸው ማዕከላት የተወሰኑ በመሆናቸው ተደራሽነቱ ይበልጥ ማስፋት እንደሚገባ አሳስበዋል። በአንዳንድ ክልሎች ከጥቁር አንበሳ ስፔሻላይዝድ ሆስፒታል ጋር የነደፉትን የጋራ ስምምነት በመጠቀም ዜጎቻቸውን በቋሚነት የልብ ቀዶ ሕክምናን ጨምሮ ሌሎችም ከፍተኛ ሕክምናዎችን በነፃ እንዲያገኙ እያደረገ እንደሚገኝ ጠቁሟል። ከአቅም በላይ የሆኑ ትልልቅ ሕክምናዎች በጤና መድን ስርዓት አማካኝነት እንዲያገኙ ማድረጉ ስራ አጠናክሮ መቀጠሉን ጠቁመዋል። በአሁኑ ወቅት ያለው የገንዘብ ማሰባሰቢያ መንገዶች በየክልሉ የተበጣጠሰ በመሆኑ በቀጣይ ስርዓቱ ወጥ በሆነ መልኩ በስታንዳርድ ለመገንባት ክፍተቶችን በመድፈን አገልግሎቱን ይበልጥ የማስፋት የመፍትሄ አቅጣጫዎች መቀየሳቸውን ከሚኒስቴሩ የተገኘው መረጃ ያመለክታል። ለአዲስ አበባ ተጨባጭ እድገት በቅንነትና በታማኝነት መስራታችንን እንቀጥላለን ሲሉ ከንቲባ አዳነች አቤቤ ተናገሩ። ለአዲስ አበባ ከተማ ተጨባጭ እድገት በቅንነት እንዲሁም በታማኝነት መስራታችንን አጠናክረን እንቀጥላለን ሲሉ የመዲናዋ ከንቲባ አዳነች አቤቤ ገልጸዋል። ከንቲባዋ የዘመነ መሰረተ ልማት የዘመነ አገልግሎት ለዘመናዊ ከተማ በሚል ባስተላለፉት መልእክት በከተማዋ 4 ዘመናዊ ተሽከርካሪ ማቆሚያ ተርሚናሎችን፣ ገበያ ማዕከላት በጎተራ፣ ቦሌ፣ የካና ቀበና መርቀው አገልግሎት ማስጀመራቸው ጠቁሟል። እነዚህ መሰረተ ልማቶች የትራፊክ መጨናነቅን የሚያቃልሉ፣ የትራንስፖርት ስርዓትን የሚያሻሽሉ፣ ህዝባችንን ከፀሐይና ከዝናብ እንግልት የሚከላከሉ፣ በርካታ የስራ ዕድሎችን የሚፈጥሩ፣ ምቹ፣ ንጹህና የሰው ክብርን የሚመጥኑ የዘመነ አገልግሎት የሚሰጡ መሆናቸውን ገልጸዋል።
መሰረተ ልማቶች በአንድ ጊዜ በርካታ ተሽከርካሪዎችን የማስተናገድ አቅም ያላቸው ዘመናዊ ተሽከርካሪ ማቆሚያዎች፣ የታክሲና የአውቶቡስ ተርሚናሎች፣ የአየር ብክለትን የሚከላከሉ የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያዎች፣ ሰፊ የህዝብ መዝናኛ ስፍራዎች፣ የንግድ ሱቆች፣ ካፍቴሪያና ሬስቶራንት፣ የልጆች መጫወቻና ማረፊያ ስፍራዎች የተሟሉላቸው ናቸው። በተጨማሪም ምቹ የተሳፋሪ መጠበቂያ ስፍራዎች፣ የአስተዳደርና የትኬት መቁረጫ ቴክኖሎጂዎች፣ አሳንሰሮችና ንጹህ መጸዳጃ ቤቶች እንዲሁም የደህንነትና የአደጋ ቅድመ መከላከል ስርዓቶች የተሟሉላቸው ሆነው ኢኮኖሚና ማህበራዊ አገልግሎትን ለማሳለጥ ትልቅ አስተዋጽኦ የሚያበረክቱ እንደሆኑ ከንቲባዋ ተናግረዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ በሀገራዊ ምክክር ውጤት ተግባራዊነት አስተዋጽኦ የሚያደርጉ 5 ነጥቦችን ይፋ አደረገ። ፓርቲው የሀገራዊ ምክክር ኮሚሽን ለመንግስት የሚያቀርበው ምክር ሀሳብ በመጋረጃ ጉባኤ የተፈረመው ብቻ መሆን እንዳለበት 400 ምክር ሀሳቦች ለህዝብ የሚያብራራ ገለልተኛ አካል እንዲቋቋምና ተግባራዊነቱ በፍጥነት እንዲከናወን አሳስቧል። ኢዜማ ምክክሩ ረጅምና እልህ መሆኑና በአካሄድ ችግሮች ማነቆችን በማመልከት በአጠቃላይ ግን ይህ ሂደት በጠረጴዛ ዙሪያ ችግሮችን መፍታት እንዲያስችል ጠቃሚ ጅምር እንደሆነ ያውቃል ብሏል። ረቡዕ ነሐሴ 22 2018 ዓ.ም በሰጠው መግለጫ ተመካካሪዎች በሙሉ ድጋፍ ያልፈረሙባቸው ምክር ሀሳቦችን እንደማይቀበል ጨምሮ አሳውቋል። 4000 ተመካካሪዎችን አሳትፎ ከሐምሌ 8 ጀምሮ ከአንድ ወር በላይ ተካሄደው በርካታ ጥያቄዎች የተነሱበት የምክክር ሂደት ቅዳሜ ነሐሴ 16 2018 በተካሄደው የመዝጊያ ስነ ስርዓት ተጠናቋል። ምክክሩ ቢጠናቀቅም ኮሚሽኑ የመጨረሻውን ምክር ሀሳቦች ለመንግስትና ለህዝብ የሚያቀርብበትና የትግበራ ሂደቶችን እንደሚያቀርብ ያነሳው ኢዜማ እነዚህ 2 ዋና ምዕራፎች በጥንቃቄ እንዲያዙ ሲል ማሳሰቢያ ሰጥቷል። ፓርቲው በማሳሰቢያው ከጠቀሳቸው 5 ነጥቦች ቀዳሚው የሀገራዊ ምክክር ኮሚሽን ለመንግስትና ለህዝብ የሚያቀርበው በንባብ የቀረበውን የተመካካሪዎች የመጨረሻ ምክር ሀሳብ ብቻ መሆን እንዳለበት የሚገልጽ ነው። ኮሚሽኑ ምክር ሀሳቦችን በሚያቀርብበት ወቅት በአጠቃላይ የምክክሩ መንፈስን ባከበረ መልኩ እንዲሆን አሳስቧል። ኮሚሽኑ በተመካካሪዎች የቀረቡትን 400 ምክር ሀሳቦች ለህዝብ ይፋ እንዲያደርግ የሚለው ሌላው የኢዜማ ማሳሰቢያ ነው። ኤርትራ በየመን የባህር ዳርቻ አቅራቢያ የተጠለፈችው ነዳጅ ጫኝ መርከብ በሐሰት ሰንደቅ ዓላማ መጠቀሟና ከኤርትራ ጋር ምንም አይነት ግንኙነት እንደሌላት ገለጸች። በለንደን የሚገኘው የኤርትራ ኤምባሲ ነሐሴ 14 2018 በየመን የባህር ዳርቻ አቅራቢያ በባህር ላይ ዘራፊዎች በቁጥጥር ስር የዋለችው የነዳጅ ጫኝ መርከብ የኤርትራን ሰንደቅ ዓላማ የተጠቀመች መሆኑን የተለያዩ ዓለም አቀፍ የመገናኛ ብዙሃን ያወጡት ዘገባ ውድቅ አደረገ። ኤምባሲው መርከቧ ከኤርትራ ጋር ምንም አይነት የባለቤትነት ሆነ የምዝገባ ግንኙነት የላትም ብሏል። ኤምባሲው ነሐሴ 19 ቀን ባወጣው መግለጫ እንደ ሮይተርስ፣ ኤኤፍፒ፣ ቢቢሲ እና ሌሎችም የመገናኛ ብዙሃን ያወጧቸው ዘገባዎች የሐሰት ዜና ሲል የገለጻቸው ሲሆን እንደ ዋና መረጃ ምንጭ የጠቀሰው የዩናይትድ ኪንግደም የባህር ንግድ ስራዎች መርከቧ የኤርትራን ሰንደቅ ዓላማ መጠቀሟን በፍጹም አልለየም ሲል ገልጿል። ኤምባሲው አክሎም የዩናይትድ ኪንግደም የባህር ንግድ ስራዎች በጉዳዩ ላይ ይፋዊ ማብራሪያ እንዲሰጠው ለቀረበው ጥያቄ በሰጠው ምላሽ ይህንን ድጋሚ ማረጋገጡን ገልጿል። አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።